እያልሽ ነው? አትናገሪም? ምን እያልሽ ነው? አንተ ምንድን ነው የምትሸተው? መጠጥ ነው እንደ መጣው? ቆይ አንተ ሰውዬ ስንቴ ነው የሚነገርህ? ለምንድን ነው የማሰማው? እንደ አረቄ እኮ ነው የምትለው። አረቄ ትሰምኛለሽ? ቤቲ ጥፋትሽን ለመሸፈን ብለሽ ማን ነገር አታውሪ። በቃ ይሄ ዘልዛላ ባህሪ አይለቅህም ማለት ነው አይደል? እንዴ ማን ነው ዘልዛላ? ምን ነው ማንነትን ልትክድ ነው እንዴ? እድሜ ልክን ስትንዘላዘል አይደል እንዴ ኖርከው? ማርታ ከዚህ በላይ እንድትናገረኝ አልፈልግም። አይ የምትይ ከሆነ ግን ምን ልታደርግ ነው? ልትመታኝ ነው? ና መታኝ፣ ናና መታኝ። አንተ የምታውቀው እሱን ብቻ ነው። ማርታ ትሰሚኛለሽ አይደል? እኔ አባቴን አክብሬ ነው እስካሁን ዝም እያልኩሽ ያለሁት። አመልሽን ማታስታኪና ማትታረሚ ከሆነ ግን እኔ ነኝ አድርጊኝ። ወንድ ነህ። ቆይ እንደ ድሮ ምፈራ ነው እንዴ የሚመስልህ? ያኔ እኮ ስለማከብርህና ለአንተ ፍቅር ስለነበረኝ ነው። ወንድነቴን ባትፈታተኝ ይሻልሻል። ያንተ ወንድነት ሴት መጉዳት ላይ ነው አይደለ? ከዛ የዘለለ ምንም አታውቅም። እስኪ ንገረኝ፣ ስንቷን ሴት ነው ያስለቀስከው? በቃሽ። ለሱ ነገር ይቅርታ ጠይቅሻለሁ አይደል? አልጨረስኩም። ጥፋትንማ ትሰማታለህ። እርኩስ ነህ። እሺ ማርታ እንድመታሽ እያስገደድሽኝ ነው። አንተማ አትረባ። ህይወቴን አበላሽተኸዋል። አልለቅም፣ እፋረድሃለሁ። አንተ ማለት የሰው ሴጣን ነሽ። ሻጭ ዝም በይ። አየህ አይደል ማንነት መቼም አትለወጥም የምልህ ለዚህ ነው። ማርታ ይቅርታ። ምንድን ነው እዚህ ቤት ምን ተፈጥሮ ነው? ቤቲ ውዴ ምን ሆነሽብኝ ነው? ምንድን ነው የሚያጫውተው? ያስጠላኝ ኬቢ ከዚህ በኋላ እንዴ ሄኖክ ነው ታዲያ። ምን አደረገ ደግሞ ሄኖክ? ይኸውልህ ነግሬው አልሰማም አለኝ እኮ። እኔ እኮ ከዛሬ ነገ ይስተካከላል ብዬ በመክረው ጭራሽ ተመልሶ እዛው ነው ያለው። ምን አድርጎ ነው ይሄ ጋጥ ወጥ የሆነ ልጅ? ጎዳሽ እንዴ? እንዴ እኔማ ምን ሆናለሁ? ለሱ ነው እንጂ ጭራሽ መጠጥ ጠጥቶ ቤት ድረስ ይመጣል። መጠጥ ምን ችግር አለው? ትልቅ ልጅ አይደል እንዴ? እንዴ አረቄ እኮ ነው። ደም ተፍቶ ለመሞት ነው እንዴ? አረቄ የት ነው ያለው? የት አባቱ ነው ያለው? አሳድጌ ተበላሻል። አሁን ተናግሬዋለሁ። ከእንግዲህ ምንም አይነት ምህረት አላደርግለትም። የእሱን ኃላፊነት ለአንቺ ትቼዋለሁ። ከአሁን በኋላ ከአንቺ ጋር ነው የምንጣለው። ተቆጣጣሪ አትሆን የተጨማለቀው። አሁንም እኔ መጥቼለታለሁ፣ አስተካክለዋለሁ በደንብ። ይቅርታ። አንተ ግን ምን ይሻላል? ምን ማድረግ ነው የሚሻለው? ሲንተላርገ ተረጋጋ። ኬቢ ምን አልኩኝ? አባዬ አማርክን ኬቢ ምን ልሁን ብለህ ነው ከመጠጥ ጋር የምትታገለው? ኧረ እኔ አልጠጣሁኝም። እንዴ እና ቤት እየዋሸች ነው ልትል ነው? እና ነው ሸታም ነኝ? ተናግሬያለሁ። ይሄ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ እንደዚህ አይነት ጥፋት ብትሰራ ነግሬሃለሁ። ውዴ በጭራሽ እንዳትታገሹ። አባቴ ወይም ደስ ያለሽን ቅጭው። እሺ ቤቢዬ፣ በቃ አንተ ውስጥ ግባና ተረጋጋ። እሺ ለዛሬ አልፌዋለሁ። ከዚህ በኋላ ደግሞ ማደርጎን ነው ያውቃለሁ። ውዴ ደስ ያለሽን አድርጊ አንቺ። ቆይ ግን ምን አይነት ጥላቻ ነው ያለብሽ? ትሰማኛለህ? ለማውራትም ቢሆን እንኳን እንዴት እንዳስጠላኝ ብታውቅ። ድምፅህን ባልሰማ በጣም ደስተኛ ነኝ። እሺ እኔ እንደፈለግሽ አድርጊ። ቢያንስ ግን አባቴ እንደ ኧረ እባክህ ለምንድን ነው የምትወው? እሱ እኮ አሁንም የኔ አንድ አካል ነው። ትሰሚኛለሽ? አባቴ እንደ መግፊት አለበት። ቢያንስ አታበሳጩ እያሉሽ። ኧረ እባክህ አዘንክለት ማለት ነው? ኦ በጣም የሚገርም ነገር ነው። ለልጁ ያላዘንክ ለአባት ማዘን በጣም የሚገርም ነገር ነው። ይኸውልሽ ቤቲ እስከ ዛሬ እኮ የበደልኩት። ኧረ ወደዛ እንዳትነካኝ። ምንም አይነት መስ እንዳትመልስልኝ። ስነ ስርዓትን የምትይዝ ከሆነ ስነ ስርዓትን ይዘህ ኑር። አብሪሎ አንቺ ምንድን ነው እንደዚህ አቻኩሎ የጠራኝ? እባክህ ችግር ተፈጥሯል። ችግር ውስጥ
አንዷ እንደ ባለፈው ፈነከተች ወይስ በተኛ በሱሪን ይዛብሮተች? አንተ ደግሞ በቃ የኔ ችግር ሁሌ ከሴት ጋር ብቻ ተገናኘ ነው ይመስላል። ታዲያ ምን ላድርግ? ሌላ ችግር እኮ ገጥሞ አያውቅም ብዬ። ምን ሆነሽ? እንድታላግጥብኝ አይደለም የሚቀርበው መፍትሄ እንድትሰጠኝ እኮ። ችግሩን ንገረኛ፣ ከዛ በኋላ መፍትሄ እንፈልግለን። ምን ሆነ? ከቤት ተባረረ። አባረረኝ ማለት ዝም ብለው እንደዚህ ማባረር? ምን እባክህ፣ የሆነ ጊዜ ላይ የሆነ ሰው ይዤ ገብቼ ተጋጥቶኝ ነበር። አንተና ደግሞ ነጭ የመሰባት ልጅ ይዤ ገባሁ። ሴት ናት አይደል? እስኪ መጀመሪያ አስጨርሰኝ። ምንም እኮ አዲስ ነገር የለውም። አብራ በድጋሚ ሴት ዘገባ ካከራይ ጋር ጣለ። ገንዘብን ደግሞ ጋበስክበት። አሁን እጅ ላይ ምንም የለም። ይሄን ነው አይደል ልነግረኝ ነበር? አዎ በቃ ጠቅላላ ሲደረግ ይኸው ሌላ አዲስ ነገር የለም። ቆይ ግን አንተ መቼ የምትመከረው? አብራ መቼ ነው የምትስተካከለው? ሄኖክ ታውቃለህ አይደል? ሆደ ቡቡ ነኝ። ሴት ልጅ ቆይ ብርድ ላይ ቆማ እያየኋት እንዴት ነው ዝም ብዬ የማለፈው? በቃ አልቻልኩኝ፣ ይዣት ገባሁ። ኧረ ተው አብርሃም ተው፣ ተመከር፣ ተው። ሄኒ በእናትህ አትፍረድብኝ። ምን ላድርግ እንዴ? ይኸውልህ አይን አልጨፍነውም አይደል እንዴ? በቃ ልክ ሾፋቸው ነው ጉምዥት ነው የምለው። ምን ላድርግ ታዲያ እንዴ? እሺ ቆይ ለብር እንኳን ባትጨነቅ ለጤና አትጨነቅም? ምንድነው ግን እያሰብክ ያለው? ያው እሱ እንድታግዥኝ አይደል የጠራሁሽ? ያው በኢኮኖሚ ምናምን እስካገግም ድረስ ያው ወይኔ አብርሃም። እሺ ቆይ ምን ለማድረግ አስብክ? አብርሃም እናንተ ቤት ልግባ ልትለኝ እንደ ምን ችግር አለው? ጓደኛዬ ወንድሜ አይደል እንዴ? ባለፈው እኛ ቤት ገብተህ የሰራውን ስህተት በደንብ ታውቀዋለህ አይደል? እሱ በይቅርታ ታለፈ አይደል እንዴ? ነው ወይስ ቂም ይዘብኝ ይቅርታ ያልተቀበልከኝም? ይኸውልህ አብርሃም ሲጀመር ይሄ ነገር የኔ ውሳኔ አይደል። አሁን ላይ አባዬም የቤቴን ፍቃድ ያስፈልጋል። እኔ ብቻ የምወስነው ነገር አለ። ለካ አንቺ ቤቱ ባሉካ አይደለሽም። አብርሃም አትቀልድ በእናትህ። ይልቅ እሺ ካል ሄድና አባዬን አናግረው። እሺ በቃ እንደዛ አደርጋለሁ። አብሽ ጋሽ እንዴት ነህ? እንዴት ነው? ሰላም ነህ? ሰላም ነው አለሁ ይመስገን። እንዴት ነው? አለን ይመስገን። ባለፈው እኮ አጉል ሰዓት መጥቼ እንደው የልባችንን ሳናወጋ ተመለስኩኝ አይደል? አዎ ምን ይደረግ፣ ልጄም እንደ ጎረምሳ ቤቱን እያመሰው ነው። ቆይ ምንድን ነው ሊሆን የሚለው? ሰላም አልነበራችሁም እንዴ? ምንም ሰላም ይሰጠኝ አልቻለም። አይ እንደው በቃ እሱ ልጅ እንደው ጥሎበት ከጥፋት ስራ አይጠፋም አይደል? እርሱን የመሰለ አባት እያለው እንደዚህ ይሆናል። አለመታደል። ኧረ ተወኝ። ከውስኪ ውጪ ሌላ ነገር ጠጥቼም አላውቀውም። አረቂ ጠጥቶ አንገቴን ያስደፋኝ። ምን አረቂ? እንደምን ጎደለኝ ብሎ ነው እንደመጠጥ ስልም። ስማ ምን አቅለታለሁ? ይሄ ጨምላቃ። አቤት ውርደት፣ አቤት ውርደት፣ አቤት ውርደት። ቆይ እንደው እርሶስ እንዴት ዝም አሉት? እንዴት አስቻሉት? ምን ዝም እለዋለሁ? ላባረረው ስል ባለቤቴ ቶ ብላ አስቀረችው። እንግዲህ ጋሼ እሺ ካለኝ እመክረዋለሁ። እንግዲህ ምን አማራጭ አለኝ? እሺ ካለ ነው። ግን እንጃ የሚለወጥ አይነት ከሆነ እስኪ ሞክራለሁ። አረ ምከርልኝ። የአይኔ ማረፊያ ሲበላሽ እንዴት አድርጌ ይችለዋለሁ? ይኸውልዎት ጋሼ ስለ እሱ ምንም አያስቡ፣ ለእኔ ተዉት። እንደው የሆነ ችግር ገጥመኝ እኮ ላማክሮት ነበር አመጣጤ። እንዴ ምንድን ነው ልጅ አብርሃም? አከራዬ የሆነ ነዝናዛ ጨቅጫቃ ነገር ናቸው። አረ እኔ ራሱ ነዝናዛ ሰው አልወድም። ውይ እኔም ጥሎብኝ ጨቅጫቃና ነዝናዛ ሰው በጣም ነው የሚያስጠላኝ። ያው እኔ እኮ ከጭቅጭቅ ለመራቅ ብዬ እዚህ ለትንሽ ቀን ካስጠለሉኝ እኮ ብዬ ነው አመጣ። ያው መቼም አባቴ አይደሉ? አረ አብርሃም ታዲያ ምን ችግር አለው? አንተም እኮ ለእኔ ልጄ ማለት ነህ። አመሰግናለሁ ጋሼ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እውነት ነው የምሉት፣ በጣም ነው የማመሰግነው። አረ አብርሽ በፈለግከው ሰዓትና ጨዋታ ናፍቆኛል። በዛውም ደግሞ ያንን ልጅ ትመክርልኛለህ። ይኸውልት ጋሼ ስለ ሄኖክ እንዲች ብለው እንዳያስቡ፣ እኔ ያለሁ እኔ እቆጣጠሯለሁ። ይኸውልት ስሩ እግር ስር እየተከተልኩኝ ውስኪ እንዲጠጣ ነው የማደርገው። እኔ እያለሁ ማድረግ አይጠጣም። እንዲህ የእርሶ ልጅ ሆኖ አይጠጣም፣ በምንም ታምር አይጠጣም። ብቻ ይህንን አረቄ ቦታ መልከስከሱን እንዲያቆምልኝ ነው የምፈልገው። ሞክራለሁ። ችግር የለም። አረቄ ፒን ይጠጣል የእርሶ ልጅ ሆኖ። አንዳንድ ሰው በእጁ ያለውን ነገር አያውቅም እኮ ጋሼ። ለዛ እኮ የገረመኝ ባልጠፋ ነገር እንዴት አረቄ ላይ ምን አስበህ ነው? ምን ውዴ? እንዴ ለኔ ሳትነግረኝ ባል ሰው ቤት ውስጥ የምትቀላቅለው? ያው እኮ ልጃችን ነው እኮ ብዬ ነው። እንዴ እና ታዲያ ቢሆንስ? ቆይ ግን እኔ እዚህ ቤት የሚከናወኑትን ነገሮች ማወቅ የለብኝም? መፍቀድ የለብኝም? እንደ ሚስት መፍቀድ የለብኝም? እስኪ ንገረኝ። አለብሽ የኔ ፍቅር። ያው እኮ ውሳኔ ቅር አይልሽም እኮ ብዬ ነው።
ቢሆንም ማወቅ ነበረብኝ። እሺ ይቅርታ፣ ወደፊቱ አስተካክላለሁ። አታኩርፊ። ቤቢ ግን በጣም እያስከፋኝ ነው። እሺ ሁልጊዜ ለምንድን ነው እንደዚህ አይነት ውሳኔ የምትወስነው? ብቻህን እኔም ማማከር የለብህም እንዴ? ሁለተኛ እንደዚህ ብታደርግ ግን አኩርፈዋለሁ። ምን ልጨምርላችሁ? ኪዬ ምንም አያስፈልግም። ለምን ቁጭ ብለሻል? ወይ እኔ ትንሽ ስራ ላይ ልጨርስና እበላለሁ። ምንም አያስፈልጋችሁ? ምንም አያስፈልገንም ተባልሽ። እሺ አንተ ስራ ይዘህ ጨርስ ነው። ዝበላው ማስበለም እንዴት ልጅ አብራም እዚህ ማዕድ ላይ አብረን ስለተቋደስን በጣም ደስ ያለኝ። እኔም በጣም ደስ ብሎኛል ጋሽ፣ እግዚአብሔር ያክብርልኝ። ያው እንግዲህ እግረ መንገድንም ይሄ ልጅ እኔን አልሰማ ብሏል። ተመክረልኝ ጋሽ፣ ምንም እንዳያስብ እኔ አስተካክሉ። አንተ ቤቢን ጋሼ እንዳትለው ትሰማኛለህ? ድጋሚ አልነግርህም። ይኸውልህ ምንም ነገር እንዳያሳስብ እኔ አስተካክለዋለሁ። እሺ ማን ከማን ተሽሎ ነው እባክህ እሱን ስነ ስርዓት የምታስይዘው? መጀመሪያ የራስህ ስነ ስርዓት ያዝ። አትዝረክረክ። እዚህ አትዝረክረክ ነው አለችው ወይስ? አሁን ያልኩት ምን ነው? ልትክድ ነው እንዴ? ገና እዚህ ቤት ከመምጣቱ በነገር አትቀበል። አንተ ዝም በል። እኔ የምልህ እዚህ ቤት ስንት ቀን ነው የምትቆየው? አንድ ቀን? 2 ቀን? እስከፈለገው ጊዜ ድረስ መቆየት ይችላል። እንደዛ የሚባል ቀን የለም። እኛ የማንንም ጎረምሳ የምንቀልብበት አቅም የለንም። ተግባባን? እሱ እንደሆነ አፍረታቶ ነው እንጂ በዚህ እድሜ ሰው ቤት የሚጠለልበት ጊዜ አልነበረም። ተይ እንጂ ችግር አትጥሪብን እንጂ ደስ ይበላል። ቤተሰባችንም ይስፋ አይደል? ጋሽ ዝም ብላ እኮ ለጨዋታ ነው እንጂ እናሷ ቅድም አውርተናል። በጣም ወዳኛለች፣ በእውነት ወዳኛለች። ወዳኛለች ማለቴ በወንድምነት ማለት ነው። አጠፋው እንዴ? ትሰማለህ? እዚህ ቤት የምትኖር ከሆነ በእኔ ህግ ብቻ ነው የምትመራው። ወለም ዘለም ማለት የለም። ምንድን ነው ነገር? ጓንታናሞ አይደለም። ትሰሚኛለሽ? ምግባችንን በሰላም እንብላበት። ችግር ካለብሽ ደግሞ በግልጽ መናገር ነው። የማንም ጎረምሳ ቤቴ ውስጥ እንዲጨፍር አልፈልግም። እሷ ልክ ናት። ልክ ናት? አዎ መፈንጨት አይቻልም። በተለይ ደግሞ አረቄ መጠጣት በጣም የተከለከለ ነው። የማንም አንቀራሪ ቤቴ እንዲደፍሩ አልፈልግም። በተለይ ደግሞ አንተ። ቆይ ለምን ደባልኩ በስሜ የምታጠፊው? አንተ ለምን ስለ ስራ አይኖርም? ለምንድን ነው እናት ለምጮህ? አብራም ተጫወት። ቆይ ግን አንቺን የማሳበድ ነው እንደሚፈልጊው? ከፈለክ ማበል ትችላለህ። ቆይ ለምን የማይናገሩ ነበር? አንተ ዝም በል አጋሰስ። አሬ ነገር እንዴት ነው? ቆይ ተው፣ ችግር የለም። በቅርቡ ልኳን ነው ማስገባት። ልክ የምታስገባት ሚስት ፈልግ በለው እና ደግሞ ከዚህ ቤት ባላይህም ብለህ ንገረው። ማየት ካልፈለግሽ ቤቱን ለቀሽ መሄድ ትችላለሽ ብለህ ንገራት። እኔን ማየት ካልፈለግሽ ጥርግ በይ ከዚህ ቤት እያለሽ ጥርግ። ከቤቴ የትም ንቅንቅ አልልም። ከፈለግ አግብተህ መውጣት ትችላለህ ብለህ ንገረው። ጉድ! ከቤቴ ነው ያለችው። ይኸውልህ ጥርግ ማለት ትችላለህ፣ አግብተህ ውጣ እያለች ነው ጭራሽ። ትዳር መቼም ቢሆን ይሄን ቤት ለቅቄ አልወጣም። ከኔ ጋር የተጋቡ ሰዎች መጨረሻቸው አያምርም ብለህ ንገራት። ይኸውልሽ እንዳታስቢው፣ ከቤቴ ንቅንቅ አልልም። ከፈለግሽ ራስሽ ውጪ ብሎሻል። ከኔ ጋር የተጋቡ ካንተ ሰምቼዋለሁ። ሁለታችሁንም እየተከታተልኳችሁ ነው። ምንም አይነት ስህተት አልፈልግም። አመዳሞች አታ የጠላት ቀጠና ውስጥ አንድ ያለው አታ ምን እንደማደርግ ጭንቅ እያለኛለሁ። እየተከታተልኳችሁ ነው እኮ። ይልቅ አንተም ቢሆን ስህተት ማሰራ ጥሩ ይመስለኛል። ተጠንቀቅ። መሳሳት እንኳን የማይፈቀድበት ምን አይነት ቢር ሙዳት ላይ እንግዲህ ምንድን ነው ያሉት? ምን ባረጋት ይሻለኛል? ግን ይኸውልህ አብርሃም ስማኝ፣ እንደሚመስለኝ ከሆነ ሁለታችሁ ትዋደዳላችሁ። ቆይ ለምን ተቀራረባችሁ አታወሩ? አንተ ደግሞ ነገሩን አጠራው ሲባል ታደፈርሳለህ። በቃ እሺ በለኝና ሞክር። በቃ ትናንትና ማሰብ ያስፈልጋል አይደል እንዴ? አብርሃም በቃ ዝም በለኝና ብለህ እሺ በለኝ። ይኸውልህ ስህተትን የምታረምበት መንገድ ለኔ ነው እንደ
ውዴ ወይ ቤቢ ወይ ፈለክ በቤት ከገባን ረጅም ጊዜ ሆነን አይደል? ዛሬ አብረን ብናደር ነው ይመስልሻል? ማደር እንዴ ቤቢዬ ምን ማለት ነው? ተነጋግረን ነበር እኮ ረስተኸው ነው? ምንድን ነው የተነጋገርነው? እንዴ ቃል ኪዳን ከማሰራችን በፊት ምንም ነገር እንደማናደርግ ተማምለን ነበር እኮ። እኔ ደግሞ መሀላውን የሚክር ሰው በጣም ነው የሚያስጠላኝ። ኡፍ እሱን ተይው። ዋናው መዋደዳችን ነው የሚያስፈልገው። አሁን እኔና ከጎኔ ቁጭ በይ። እኔ ክብረ ንጽህናዬ ያለ ሰርግ ማስነካት አልፈልግም። እሱን ደግሞ ነግሬሃለሁ አይደል ቤቢ? አይ እንግዲህ አታበሳጭኝ። እኔ ያልኩሽ አይደል እንዴ? እንዴ ቤቢ እየጮክብኝ እኮ ነው። ውይ ይቅርታ ጮኩብሻለሁ። እኔ ፍቅር በጣም ነው ያዘንኩብሽ። ቆይ ግን አንተ ለዚህ ነበር የምትፈልገኝ ማለት ነው? ትዳር መስርተን ልጆችን እንድንወልድ አትፈልግም ማለት ነው? ውይ ይቅርታ አልኩሽ አይደል እንዴ? ያው እኮ ዝም ብዬ ስለናፈቅሽኝ ነው። በጣም ነው ያዘንኩብህ። በቃ ይቅርታ አድርጊልኝ እሺ ውዴ። እሺ በቃ ቤቢ፣ ሁለተኛ ግን እንደዚህ እንዳትለኝ እሺ። እኔ እናት ማለት ትችላለህ። እሺ አይ በቃ አንተ ስመጣ ኪያን እዛኛው መኝታ ቤት እናስገባት ተባባልን። ያው ለኔም ለአንተም ያሻረን ሰፋ የሚለው ክፍል ጸዴ ነው ማለት ነው። የኪያም የተወሰነ ጠረን ይኖራል እንደ 15 ቀን ምናምን። ኧረ ቆይ ግን ስማኝ፣ እንዴት ነው ግን አባዬ ነው የሰማንከው? አብራ የሚለው ነገር ያጣል ብለህ ነው? የሆነ በቃ ጥዝ ብዝ ምናምን ነገር አልኩት። ችግር የለውም ገባኝ። ደበረኝ? አይ እኔማ ምን ደበረኛል እንኳን መጣልኝ። ግን እንዴት ብለህ እንዳሰማንከው ግራ ገብቶኝ። ይልቅ እሱን ተውና ከዛች ከቤት ጋር እንዴት ነው? ቅድም ስቶሪ ያዩዋችሁ ነበር። አሪፍ ይመስላል ያለው ነገር። እባክህ እኔና እሷ ነገር አብቅቷል። ከቀን ወደ ቀን እየባሰ ነው ያለው። መቼም ቢሆን የምንግባባ አይመስለኝም ከዚህ በኋላ ማለት። እባክህ እሷ ልባለው ይቅርታ ዝግ ነው። በዛ ላይ ደግሞ አረቄ ጠጥቷል ምናምን ብላ ከአባዬ ጋር ልታጣላኝ ነበር። አዋተ ይኸውልህ አባት ራሱ አረቄ መጠጣት ጀመረ። ክብሬን ዝቅ አድርገህ እንደኔ ውስጥ ከጠጣ ምናምን እያለል ነበር። ቁርጭም ወባል። ፈርቻታለሁ በእናትህ። አባዬን በሆነ ባልሆነ ነገር እኮ እያናደደችው በኋላ ደግሞ ከፍ ብሎ እንዳላጠው እየፈራኝ ነው። ታዲያ ይሄ እኮ እንደ ቀልድ የሚታይ ነገር አይደለም። የሆነ መላ ለምን የማንፈልገው? ያው አብርሽ ደግሞ ምን አይነት መፍትሄ ነው ያለው? እያያት አይደል እንዴት እንደምታቀሳስር እንዴ! እኔ ለምን እኮ አጥረገረገችኝ። አትይች ዋዛ አይደለች። አብርሽ ግን እንደው ጨዋታውን ካነሳው አይቀር ሴት ሰድባ ለመጀመሪያ ጊዜ አንተ ዝም ስትላየው አታውን እቺን መሰለሽ እጂ አሁን እጅ እንዴት ነው የሚነሳው? እሺ ብትለኝማ ነበር። እኔ ነግሬሃለሁ ግን ከእሷ ጋር አጉል ተሳብጣ ጎዳና እንዳትለ። ኧረ እውነትና አባቴ ይኸውልህ እኔ ኪያ ላይ ተፍ ተፍ ሙጭጭ ብል ይሻለኛል። እኔ የምልህ ዛሬ አላየኋትም። የት ሄዳ ነው? ኩሽና ናት። ብዙ ጊዜ እኮ ወደ ውጭ አትወጣም። እየመረቅን ቁም ነገር ነው የምልህ። አንተና ቤት ማር ያለውን ነገር ብንቀርፈው ደስ ይለኛል። ካልሆነ ይኸውልህ ከአባትህ ጋር ከባድ ችግር ውስጥ ነው የምትገባው። ምን አደርጋለሁ? በቃ ነገራቸው ያው ከድሮ ጀምሮ ግንኙነት እንደነበራችሁ ምናምን የልጅ ልጃቸው ዳንተ ማለል እየቀለድክ ነው አብራ። ቆይ እስኪ አስበው፣ እንዴት ነው የልጅ ልጅህን እኔ አሳጥቻለሁ ብዬ የምነግረው? ዘግዝቆ እንዲሰቅለኝ ነው? ትሰማኛለህ? ይኸውልህ የእናንተ ቤት ጉድ ምንም የሚያልቅ ነገር አይደለም። ለማንኛውም ሻነች ይለምጣ። ምን ክያ ጋር ነው የምሄደው አትልም? ምን ሻኖ ምን አይላል? አው እሷን ለማየት ነው የምሄደው። አንቺ 10 ያደው ያልኩሽ አይደል? ደግሞ ልጄ ልጄ እያልሽ ሰፈር የምትመጪውን ነገር አቁሚ። ተናግሬያለሁ። እምቢ ካልሽ ድርሽ እንዳትይ ነው ማድረግሽ። ምን አገባኝ? ፈቅረሽ ነው እኮ ልጄን የሰጠሽ። ከአመታት በኋላ መተሽ ልጄ ትያለሽ። አታፍሪም? በቃ ማየት አልፈልግም። እዚህ አካባቢ ድርሽ እንዳትይ። አሁን ሄኖክ ቢሰማ ምን ይለኛል? ሰላማሽ እንዴት አደሩ ጋር? እኔ ጥያቄ አለኝ ጋሽ። እኔ የምለው ቆይ ሄኖክ እናቴ ሞታለች አላለኝም እንዴ? ምንድን ነው ነገሩ? አልገባኝም። ታዲያ አንተ እዚህ ምን ትሰራለህ? እንትን ነው ጋሽ ሽንት ቤት ጠፍቶኝ፣ የዚህ ቤት ሽንት ቤት ሁሌ ነው የሚሸውደኝ። ቤቱ ጋር ነበር ሽንት ቤቱ።
ታዲያ የኔ ክፍል ምን ሆኖ ሽንት የሚመስለው? ጋሽ በጣም ይቅርታ አድርጉልኝ፣ በጠበጥኩት። ይግቡና ረፍት ያድርጉ። እኔም ልሽ ነው። ሰላም ደሩ ጋሽ። ጨጓራዬ የተቃጠለው እኮ። እሺ ምንድን ነው የሚሻለኝ? እሺ ነገር ልጠጣ መሰለኝ። አንተ እንዴት ብትደፍረኝ ነው የምነካኝ? መንፈስ መስለሽ ማለት እንትን ነው። ክፍል ቤት ማነው? ክፍል ተሳስቼ ነው የመጣሁት። በጣም ይቅርታ አድርጊልኝ። ውዴን ለመተናኮስ ነው የመጣሁ ማለት ነው? ለመተናኮስ ትሰምኛለሽ? ይኸውልሽ እኔ ሴት የሚባል ፍጡር አይመቸኝ። እናንተም ግድ ስለሆናችሁብኝ ነው የማያችሁ። እንዲህ ባላያችሁ ራሱ ደስ ነው የሚለኝ። እና ምን ስትለካኝ? እስቲ ንገረኝ። እንትን መንፈስ መስለሽኝ በስመ አብ ወልድ ስላላየሽኝም እንዴ? መንፈስ? ጥሩ። በዚህ ጸባይክ ምን ዘለቅ እንዳይመስልሽ ማደርገህ ነው የማውቀው። ባንክ ዘመን ምን አይነት ውጥረት ውስጥ ነው የገባሁት? ያቺ ደግሞ የታባቱ ሄዳ ቤት አንድ ጊዜ ላውራሽ። ቁም ነገር ነው ላውራሽ የፈለኩት። አንድ ጊዜ ብቻ ይና ነው። ምንድን ነው የምታናገረኝ? እኔ እናንተ ቁም ነገር የሚያስወራ የጋራ ጉዳይ ነገር የለንም። ምንድን ነው? ሁሉም ነገር እዚህ ጋር ማብቃት ያለበት ይመስለኛል። ማርታ፣ ችግራችንን ተነጋግረን መፍታት አለብን። ምንድን ነው የሚያበቃ? ከአባቴ ጋር የጀመርሽውን ነገር አቁሚ ማርታ። ይበቃሻል። አንቺ እኮ ማስመሰል አያምርብሽም። አቁሚ ነው ያልከው? እቃቃ መሰለህ እንደያዝ ነው። ትዳር እኮ ነው። ቤቲ፣ እዚህ ቤት እኮ ለምን እንደገባሽ በደንብ ጠንቅቄ አውቃለሁ። ለምንድን ነው የገባሁት? ይሄ እኮ ግልጽ ነው። እኔን ለመበቀል ነው አይደል? አይደለም። ከአባት ጋር ትዳር መስርቼ የመጣሁት። በዛ ላይ ወደዋለሁ። ይህን ነገር ደግሞ ድጋሚ መናገር ያለብኝ አይመስለኝም። ማርታ፣ ጉዳይሽ እኮ እኔ ነኝ አይደል እንዴ? እንግዲህ እውነቱን ንገሪኝ ካልከኝ አንተን ልበቀልህ ነበር የመጣሁት። ግን ደግሞ ከአንተ ይልቅ አባቴ የተሻለ ስለሆነ አንተን ትቻለሁ። አታስመስይ። ደግሞ አሁንም ድረስ እኔ ምን ያህል እንደምትወጂኝ በደንብ አውቃለሁ። ተሳስተሃል። የአንተ ፍቅር ከልጄ ጋር አብሮ ወጥቷል። በጣም ከመጥላት የተነሳ ሳይክ ራሱ ትቀፈኛለህ። እመኚኝ ማርታ፣ በተለየ መንገድ እከስሻለሁ። አንቺ ብቻ አንዴ መጨረሻ እድል ስጪኝ። አንዴ መጨረሻ እድል። ምን እድል ነው ያልኩህ? ቆይ አንተ አታፍርም እንዴ? የአባትህን ሚስት እንደዚህ ስትጠይቅ እፈር እንጂ። እባክሽ ማርታ፣ እሺ በይኝ። እሺ በይኝና እንደ ድሯችን ነው። ምን እንዳታስበው፣ ከአንተ ጋር መቼም አይሆንም። አንተ እኮ ለእኔ ዋና ጠላቴ ነህ። አውቃለሁ ማርቴ፣ ግን ደግሞ የመጀመሪያሽ ነው ያለ እና የመጀመሪያ ብትሆንስ? ማን አትረሳም ያለ? ማርቴ እባክሽ፣ ከረፈደም ቢሆን ገብቶኛል። ስህተቴን ማድረግበት አንድ መጨረሻ እድል ስጪኝ። ምን እያልከኝ ነው? እባክሽ እሺ በይኝና ምንድን ነው? ምን እየተካሄደ ነው? ማን ነው? ከማርቲ ማለት ምን እየተሰራ ነው? ቤቢ እንደሱ አይደለም። ቆይ እኔ ላስ ምን መሰለ አባዬ፣ እኔና ማርታ ማን ነው? እኔና ቤቲ ከጀርቤ ምን እያደረጋችሁ ነው? እንደዛ አይደለም ቤቢዬ። ቆይ እኔ ላስረዳ። ምንድን ነው የምታስረጅኝ? ይኸውልህ ሄኖክ ለጥፋቱ ይቅርታ መጠየቅ ስለፈለገ ነው የተንበረከከው። አዎ ቤቲ ልክ ናት። ይቅርታ ለማለት ነበር የተንበረከኩት። ይቅርታ? አዎ በጣም ተጸጽቶ ይቅርታ ሊጠይቀኝ እግሬ ስር ወድቆ ነበር። እንደዛ ከሆነ ጥሩ። ምንም አይነት ነገር አልፈልግም። ጦስ እንዳትሆንብኝ። እንዴ የምን ጦስ ነው? ኧረ እኛ ሰላም ነን። ሰላም መፍጠራችሁ ጥሩ ነው። ለእኔም ተረጋግቼ እንድኖር ያደርገኛል። ያው ልጅ ጥፋቱን ሲያምን ደስ ይላል አይደል ቤቢዬ? ከዚህ በኋላ ደግሞ ስጋት አይግባ። ለማንኛውም ጥሩ። እኔም ገብቼ አረፍ። አንተ ነህ ሰው በደልኝ ወደዛ። አንተ ነህ ሌላ ነገር ውስጥ ጨምረኝ ነበር። ማርቲ፣ እኔ እኮ ሰላም ለማውረድ ነው የመጣሁት። ነገርኩህ እኮ እኔ እናንተ መቼም አንድ ላይ ልንሆን አንችልም። አብረን ባንሆን እንኳን እኮ አባቴ ማወቁ አይቀርም አይደል? ያኔ ደግሞ ትልቅ ችግር ነው የሚፈጠረው። አትስጋ።
በምንም አይነት ሁኔታ ውስጥ ሊያውቅ አይችልም። አንተ ትዳሬ ለመበጥበጥ ካልሞከርክ ማለት ነው። በጭራሽ የጊዜ ጉዳይ ነው እንጂ መስማቱ አይቀርም። ይሄንን ደግሞ ምን ምንድነው የሚሰማው? የድሮ ታሪካችንን ያሳለፍነውን ነገር መስማቱ አይቀርም። እመኚ ማርታ፣ ያኔ ደግሞ አንቅሮ ነው የሚተፋሽ። እኔ እናንተ ምንም የድሮ ታሪክ የለንም። እርሳው። እውነታው ይሄ ነው። በቃ ተግባባን? እባክሽ ማርታ፣ እባክሽ ሱስ በደልኝ ወደዛ። ያሟል እንደ ልጅ ቆይ ምንድን ነው ይውላ አድርገና ከጀርባሽማ ሌላ ዓላማ አለሽ ማለት ደርስበታለሁ። ይሁንሽ ነው ቆንጆ ነፍቅ ብለሽ ነው። እኔም እኮ ከናፈቅኩሽ ብዬ። እኔ እንደዚህ አይነት መስመር ያለፈ ነገር አይመቸኝም። ደሞስ በዚህ በጠዋት ሰው ቤት ምን ትሰራለህ? ያው ባለፈውም ነግሬሻለሁ። በቃ ሳላይሽ ካልኩኝ በጣም ነው የሚደብረኝ። እትዬ መታ ችግሩ ሳትገባ አሁን ውጣ። እትዬ ለካ አልሰማሽ። ይኸውልሽ እኔ የዚህ ቤተሰብ አባል ሆኛለሁ። የምን ቤተሰብ ነው? ይኸውልሽ ጋሼ እዚህ ቤት ከሄኖክ ጋር እንደ ልጅ እኩል አሳድገህ ብሎኛል። እዚህ ቤት መኖር ጀምሬያለሁ። ምን? አልሰማሽኝም? እዚህ ቤት መኖር ጀምሬያለሁ። እንደውም ይኸውልሽ አንቺ ሊድሩልኝ ነው ምናምን የሚባል ጭምጭምታ አለ። እንኳን ደስ ያለሽ። የማይመስል ነገር አታውራ። በማይሆን ነገር ጊዜህን አታባክን። አሁን ስራ ልስራበት ሂድልኝ። ቆይ ለምንድን ነው የማይገባሽ? እንደምወድሽ አይነት አያስታውቅብኝም? እኔ እንደዚህ አይነት መሟዘዝ አይመቸኝም። ቁም ነገር ይኑር። ጊዜህን አታባክን። የራስህን ሰው ፈልግ በቃ። እኔም እኮ ለቁም ነገር ነው የምፈልግሽ። ይኸውልሽ ሳሽ ደግሞ አለ አይደል መመኛት አይነት ሴት ነሽ። አብርሃም ለምን አትተውኝም? ቆይ እኔ የምለው ሰው አለኝ። አሁን ስራ ልስራበት። እኔ ለራሴም የራሴ ቁስል አለብኝ። የምን ቁስል ነው? ተወኝ አልኩህ አይደል እንዴ? በቃ ተወኝ። በቃ ይኸውልሽ ህመምሽን ንገሪኝና እኔ ፈውስ ልሆንሽ። እሺ ከቻልክ ብቻ አንድ ነገር አድርግልኝ። ምንድን ነው የምትፈልጊው ነገር አድርግልሻለሁ። ይሄን አድርግልኝ ብቻ በይ። እንኳን እና ተናገርሽ የምታስቢው ነገር አድርግልሻለሁ። ይሄ ነው በይ። እሺ አመሰግናለሁ። ከሄኖክ ጋር እንድቀራረብ እርዳኝ። ሄኖክ ያንተ ጓደኛ እባክህ። እኔ ከሱ ውጭ ምንም ማሰብ አልቻልኩም። እየቀለድሽ አይደለም አይደል? የምን ቀልድ ነው? እኔ ቀልድ አላውቅበትም። ትሰምኛለሽ? እኔ እዚህ ቆሜ ሄኖክ ማለትሽ በጣም ድፍረት ነው። እሺ ይሄን ቢሰማ ደግሞ እሱ ቢሆን ያባርሻል። መሳም ነበር። ከአንተ ጋር ምንም የሚያስወራኝ ጉዳይ ስለሌለ ማንሳት አይጠበቅብኝም። በቃ ተወኝ አልኩህ አይደል እንዴ? በቃ አልፈልግም አልኩህ እኮ ተወኝ። ያኔ ማስገድደኸኝ ነው እንጂ ፈልጌ እንዳልነበረ ታውቃለህ። በቃ አዲስ ህይወት ጀምሬያለሁ። በቃ ተወኝ።
ምን? እሺ አሁን ከኔ ምንድን ነው የምትፈልገው? በጣም ትቀልዳለሽ። ደፋር ነሽ። የፈለግከው ማድረግ ትችላለህ። አልፈራህም። እሺ ቆይ ምን አግኝቶብኝ ነው 100,000 ብር የሚለኝ? ጠራሽ? አንቺ ደግሞ ማን ጠራሽ? አይ እና ተደብቻሽን ነው የምታወሪው? ማለት ተደብቀሽ ማሯን እያዳመጥሽ ነበር ማለት ነው? ኧረ አይደለም፣ እኔ ምንም ነገር አልሰማሁሽም። ነይ ወደዚህ። ምንድን ነው የሰማሽው? ተናገሪ። ምንም አልሰማሁም። ብቻሽን አልመሰልሽኝም ነበር። ስመጣ ብቻሽን እያወራሽ ነው። ከዛ ደንግጬ ነው ያወራሁሽ። በይ እዚህ አካባቢ እንዳለሽ ቶሎ በይ ግቢ። እሺ የምትፈልጊው ነገር አለ? ምንም የምፈልገው ነገር የለም። ግቢ አልኩሽ። እቺ ተረገመች። ሰምታኝ ይሆን እንዴ? ምንድነው? ከየት ነው የማመጣው? እሺ 100,000 ብር። ቆይ ምን አይነት ፋይል ይዞብኝ ነው? አይ ምንም ይዞብኝም አይደለም። ዝም ብሎ ሊያስፈራኝ ፈልጎ ነው። በጣም ግርም። አንተ ቁጭ ነው እያስነካችሁ ነው እንዳለ ክንፍ የሚሉት ይኸውልሽ፣ ፎርሙላ ምናምን ነገር ካልሆነ እኔ የምትጠቀምበት የፎርሙላ እና ምን አቅላለሁ? ይኸውልህ ሁለት ሴቶች ባቅ ሁለቱም ባንተ ፍቅር ክንፍ ነገርማ እያስነካሻቸው። አብርሃም በእናትህ አትቀልድ። እኔ በዚህ ሰዓት ይሄ ነገር የሚያሳስበኝ ይመስላል ወይ መቀለድ? ይኸውልህ የቤቲ እኔ እኮ የሚገርመኝ የሰራተኛ እሷም ክንፍ ብላ አደረገችው። የምን ሰራተኛ ነው? ኪያም አልሆነ አላውቅም ለማለት እንደው ትሰማኛለህ? እኔ እኮ ይቺ ልጅ ምንድን ነው ሄኖክ የምትለው አይነሱ ላይ የምታበዛው ናት። የኔ እናት ለካ ተይዛ ነው። ቆይ ግን አንተ ልጅ ሁሉንም ነገር ከፍቅር ጋር አያይዘህ ትችላለህ? እኔ እኮ የሚገርመኝ እኔ እያለሁ ከአንተ ጋር ሙጭጭ ማለት ነው። ቆይ አሳያት ነገር አለ፣ ያስነካት ነገር አለ። አንተ ወደ የቴ ናት? ሌላ ነገር አታሳስብኝ አብርሃም። ያሟል እህቴ ድንቄም እህት ትሰማኛለህ? ሳስበው እንደውም ከቤቲ በላይ እሷ ነች ፎንቃ ያለባት። እሷ በትነት ስለምታስብልኝ ነው እንደምታወራው። ስማው እሱን ተውና የሆነ ነገር ልጠይቅህ ነበር። ምን ነው የምጠይቀኝ? ብዙ ጊዜ እጠይቅሃለሁ እያልኩኝ እየደበረኝ ነበር። የምትው ስለ እናትህ ማወቅ የምፈልገው ነገር አለ። እኔ ስለ እናቴ ምንም ማውቀው ታሪክ የለም። ወለደችኝ፣ ከዛ ለአባቴ አስታቅፋኝ ሄደች። በቃ አለቀ። ማለት ምን ማለት አለው? በቃ በልጅነቴ ነው ጥላኝ ሄደችው። እናትም አባትም ሆነ ያሳደገኝ ደግሞ አባቴ ነው። በቃ ይሁን። እንደዛ ነው ብለህ የምታስበው? አዎ እንደዛ ነው የማስበው። ከዛ ውጭ ቆይ ምን አለ? ቆይ ምናልባት እውነቱን ለማጣራት ምንም ያደረግከው ነገር የለም ማለት? ካለች ያለችበትን ሁኔታ ምናምን ለማወቅ አልሞከርክም? አልፈልግም። እኔ አባቴ በቃኝ። ለዛም ነው ደግሞ እሱን ማስከፋትም አልፈልግም። ምንም እንኳን ማርታን በወዳት፣ ዛሬ ግን አባዬ ፊት ላይ ያየሁት ነገር እሷን ምን ያህል እንደሚያፈቅራት። አታሹፍ ሄኖክ፣ ትሰማኛለህ? እኔ ግን የሆነ የደበቀ ነገር ያለ እየመሰለኝ ነው። ምንድን ነው አብርሃም? የምታውቀው ነገር አለ እንዴ? እናንተ ቤት ፊት ለፊት ያለው ጉሊት አለ አይደል? ምናልባት እዛ ውስጥ ሄኖክ። አቤት። ይህንን ስጦታ ብዬ ነበር። ማን ይላከው? እኔ እንጃ አላውቅም። ስጦታን የተባሉት ምንድን ነው? ከፍታቸው እንደዚህ አይነት ነገር ደርሶኛል። እስኪ አምጣ። ይቺ ቤት ያለች እንዴ? ምንድን ነው እስኪ አንተው? ጭራሽ ከንፈር ለከንፈር ገጥማ ፎቶ። የሚገርም እኮ አንተ እንደዚህ አይነት ፎቶ አነሳሳውንም አለ። እቺ ማትረባ ከማንም ጋር ስትልከሰከስ ኖራ ነው አባቴን ያጠመደችው። ወዴት ልትሄድ ነው? ትሰማኛለህ? ለአባዬ ይህንን ነገር አሳይቼ ከዚህ ቤት እንድትባረር ነው ማድረጋት። አንድ ቀን እንኳን እዚህ ቤት አታር። ተረጋጋ እንጂ። ይኸውልህ ይሄ በችኮላ የሚወሰን ነገር አለ። መጀመሪያ የዚህም ፎቶ እውነትነት እናረጋግጥ። እንዴ ወይኔ ቤቲ፣ እንደዚህ ትጮተቀኝ ደግሞ እስከ ዛሬ ድረስ ራሴ ሶክስ መኖር የሚቆጨኝ። ሄኒ ተረጋጋ እንጂ። እንዴ
ቆይ አባት ግን ፎቶ አይቶ የሆነ ነገር ቢሆንስ? ደግሞ ትሰማኛለህ? አንድ የማይካደው እውነት አሁንም ታፈቅራታለህ። አይና ያስታውቅብሃል። ምንድን ነው የምትለኝ አብርሃም? ሺህ ጊዜ ቦዳት እንደዚህ አይነት ስህተት ስሰራ እያዩ ዝም ብለናል? መቼም ቢሆን ይቅራላት። ቆይ አንተስ የሰራህባት ነገር እንዲህ ዝም ብሎ ይቅር የሚባል ነገር ነው? ቆይ ግን አብርሃም ምንድን ነው እያልከኝ ያለው? ለማን ነው እየወገንክ ያለው? እሷ ናት እኔ ነኝ ጓደኛ። ተው በእናትህ ትሰማኛለህ? እንደውም ይሄ ነገር ቪዲዮ ሳይሆን አይቀርም። ይሄ ወይ ስክሪንሾት ነው ወይ የሆነ ነገር ከቪዲዮ ላይ የተነሳ ነገር ነው። እንዴት ታድሏል! በቃ ተለጣጥፎበታል። ከዛ ያረገዘችው ልጅ ነበር ያንተ ነው ስትል እየጮኸችብኝ የነበረው። ሄኖክ አሁን መረጋጋት እሺ በለኝና ተረጋግተን ሄደን እናናግራት። ምንድን ነው መረጋጋው? ሄኖክ ስሜታዊ ይሆንክ እንሂድና እናናግራት። መናናት አናቷን ነው ምናት ከንኬርኩኝ። እሺ በለኝ ተረጋጋና እንውጣ። በቃ ተነስ እንውጣ። ተነስ ቶኛ ምንድነው እናንተ በሩን ልገነጥሉት ነው እንዴ? ምንድነው ችግራችሁ? ምን አገባሽ? የገዛ ቤት የሚገነጥሉ ምን አገባሽ? እንዴ ነችና አንተ ጋር ጧጧት የምትኖር ከሆነ አርፈህ ኖራለህ። በዚህ መውጣት ትችላለህ። ቆይ ግን አንቺ ምን አይነት አስመሳይ ሰው ነሽ? ዘላለም አለምሽ እንደዚህ ያስመስል ስንኖር አያስጠላሽ? አንተ እየጮክብኝ እኮ ነው። ጭራሽ እየሰደብከኝ እኮ ነው። ታውቀዋል። ሄኖክ ተረጋጋ። ረጋ በልና ለማውራት ነው። ምን ረጋ? ባለማውራት አይሆን ነገር ልክ ነው። ሲሆን አንቄ እንደገና ገመድ ነገር በጣም ታጥሩ ነው። አንተ ስነ ስርዓት ብትይዝ ይሻላል። ስነ ስርዓትን ይዘህ ኑር። ከዚህ በኋላ ምንም ዋጋ የለሽም። ጎዳና ወጥተሽ ነው የምንኖረው። ቆይ አንተ ስለምንድን ነው እያወራክ ያለው? ትሰማኛለህ? አንተ እኔን ማስፈራራት አትችልም። ምክንያቱም በእጄ ላይ ነው ያለው። ከፈለኩኝ ጭምድድ አድርጌ ልገልህ እችላለሁ። በጭራሽ አላስፈራራሽም። የገዛ ስራሽ እንደዚህ መንጥቆ ከዚህ ቤት አስወጣሽ። የገዛ ስራሽ። ስለምን ስራ ነው የምታወራው? ቤቲ ሄኖክ እስኪ ተረጋጉ ነው። ይኸውልህ እንዳሰብነው ነው የምትችላል። መታው ረጋ ብለህ ለማውራት ሞክር። አብርሃም ዝም በል። እውነቱን ታውቀዋለህ። ትሰሚኛለሽ አይደል? ዛሬ መጨረሻ ቀንሽ ነው። እሺ ይሄ ውሻ አደረገው ማለት ነው። ቤቲ እውነት ነው። እኔ ለማመን ከብዶኝ ነበር። እባክህን አንተ እንኳን ስማኝ፣ አንድ ጊዜ ላስረዳ። ይኸውልሽ እኔ በሰማሽና ብረዳሽ ምንም አይነት ለውጥ አያመጣም። ስለዚህ አትድከሚ። ይኸውልህ ቢያንስ አንተን እንኳን ይሰማሃል። እኔ ከዚህ ቤት መባረር አልፈልግም። እባክህን ይገለኛል። ይኸውልሽ የእኔ መስማት ምንም የሚለውጠው ነገር የለም። ስለዚህ ባደክም ይሻላል። እባክህን እንደዚህ እንዲሆን እንዳትፈቅድ እባክህን። ቆይ ምንድን ነው ነገሩ? ድርጊቱ ከሆነ እኮ ቆይቷል እና እያስፈራራኝ ነው። ገንዘብ ሊቀበለኝ ስለሚፈልግ ነው እንደዚህ ያደረገው እኮ። ይኸውልሽ ቤቲ እኔ ላምንሽ እችላለሁ። ዋናው ግን ሄኖክ ማመን አለበት። ሄኖክ ደግሞ ሄዶ ለአባቱ ሊነግረው ይችላል። ስለዚህ ከእሱ ጋር ገብተሽ ብታወሪ ነው የሚሻልሽ። እባክህን ይሄ ነገር እንዲሆን አትፍቀድ። ትሰምኛለሽ ቤቲ? እኔ ጭንቀት የሚባል ነገር አይመቸኝም። እሺ ቢያንስ አንተ እንኳን ተረዳኝ። ይኸውልሽ እኔ ምንም ልረዳሽ የምችለው ነገር የለም። በቃ የምታወሪ ከሆነ ሄኖክን አውሪና አስተካኪ። ምንድን ነው የማደርገው? ወይኔ ጉዴ! ምንድን ነው የማደርገው? ወይኔ ጉዴ! አጭበርባሪ! ጭራሽ በአይኔ በብረቱ ያየሁትን ነገር ልክ ነኝ ነው? እኔ ግን አላቅም ሄኖክ፣ የሆነ ውስጤ እመናት እያለኝ ነው። ቆይ ምንድን ነው የምታምናት? አላቅም፣ እያለቀሰች ስትለምነኝ በቃ የእውነቷን መሰለኝ። ስሯን ታውቃለች። ስሯን ስለምታውቀው ነው የምታለቅሰው። የሆነ ሰው ለማስፈራራት እየተጠቀመባት እንደሆነ ነገረችኝ። ይቺ ልጅ በቃ የመጣ ሄዶ ነው ማለት ነው የሚጠቀምባት አይደል? እባክህ ስሯ ነው። ማን ነው ደግሞ እሷ የሚያስፈራራት? ገና ለገና የሰራችው ነገር ስለታወቀባት ነው ከዚህ ቤት ላለመባረር ምክንያት የምትፈጥረው። እሱን አናውቅም። ይኸውልህ እውነቷንም እኮ ሊሆን ይችላል። ቆይ አብርሃም፣ ፎቶቹ እውነት እንደሆኑ አምናለች አይደል እንዴ? እኛ ደግሞ የምንፈልገው ይሄንን ነው። እሱማ እውነት ነው፣
ማን ያውቃል? የኔም እኮ ከጀርባው እንደዚህ አይነት ሚስጥር ነው ይችላል። ማን ደሞስ? ኪያ ናታ። አብርሃም እኔ እንደዚህ ተጨንቄ እየቀለድክብኝ ነው? እና ምን ላድርግ ታዲያ? ቀኔን አዛጋችሁት። እኔ ምን ቆይ ምን ወሰንክ? ለአባትህ ልትነግረው አሰብክ? ምን ማድረግ እንዳለብኝ አላውቅም፣ ግን የግዴታ ከአባዬ እንድትርቅ ማድረግ አለብኝ። ግዴታ መራቅ አለባት። አንተ ማትረባ ምንድን ነው ያደረግከው? በቃ ተወኝ አልኩህ አይደል እንዴ? በቃ ተወኝ። ለምንድን ነው የማይገባ? የምን ቪዲዮ? አንተ ውሻ ቪዲዮ ቀርጸኝ! ወይኔ ጉዴ! ወይኔ ጉዴ! ምንድን ነው የማደርገው? የራስ ምታት መድኃኒት አለች? ምን ነው ሄኖክ? ምን ሆነ ነው? አይ ምንም አልኩ ፈልጌ ነው። አይ ቅድም እኮ እንደዛ ስትጫጫው ምን ተፈጠረ ብዬ እኮ ነው። ምንም የተፈጠረ ነገር የለም። ታውቂያት የለ ቤት እንዲህ ዝም ብለን እየተነጋገርን ነው። ግን አንተ ደህና ነህ አይደል? ደህና ነኝ ወዴ። ምን ሆንሽ? ምናልባት ከእናትህ ጋር ተጣልተህ ከሆነ ብዬ እኮ ነው። አንቺም እናት ማለት ጀመርሽ? እንግዲህ እህትዬ ናት እንዲህ እንድልክ ያስጠነቀቀች። እሷን ታያት። በምንም አይነት ሂሳብ እናቴ ልትሆን የምችል አይነት ሰው አይደለችም። እኔ እንጃ። ዛሬ ግን ደህና አትመስለኝም። እንዲህ ውስጥ በሰጨጭ ነበር የዋለችው። ማ ቤቲ? አዎ እትዬ ከሆነ ሰው ጋር ስታወራ ነበርና አስፈራራት መሰለኝ። እንዲህ ውስጥ ትናደድ ነበር። ቆይ ማን ያስፈራራት? አላውቅም፣ ብቻ ጥሩ ነገር አይመስለኝም። ግን አደራ እኔ እንደነገርኩት እትዬ እንዳታውቅ። አይ አልነግራትም። ስለሱ እንኳን አታስቢ። ከዚህ በኋላ ከኛ ጋር ስለማትኖር ምንም ነገር አይፈጠርም። የት ልትሄድ ነው? ጋሼ ሊያባርሯት ነው እንዴ? ምክንያት እንኳን ይቅርብሽ። ብቻ ግን ከዚህ ቤት እንደምትሄድ ካወቅሽ በቂ ነው። ካልክ እሺ፣ ብቻ ብትነግረኝ ደስ ይለኝ ነበር። ኪያ ምንም እኮ አይጠቅምሽም ብነግርሽ። ብቻ አንተ እንዳትጎዳብኝ እንጂ ሌላው ትርፍ ነው። በጭራሽ አልጎዳም። ምክንያቱም እንደሆነ ስላወቅኝ እንዴት አድርጌ እንዳፈታው ደግሞ እኔ በደንብ አውቃለሁ። እሷም ጥሩ ነገር ላይ ያለች አይመስለኝም። ይሄ ነገር ደግሞ ወደ አንተ እንዳይመጣ በጣም እየፈራው ነው። በጭራሽ አይመጣም። የቤተሰባችን አካል አይበተን እንጂ እኔ ምን አገባኝ ሲጀምር ስለሱ። ብቻ እኔ እንጃ። ችግር የለውም፣ ማድረገውን ነገር እናውቃለሁ። አንቺ ብቻ አትጨነቂ። የት ነበር አለችኝ? ፓራሰሞል እዛ ጠረጴዛው ላይ አስቀምጬልካለሁ። መኝታ ቤት። አችላቂ እባክህን ነው ከአንድ ጊዜ አዳምጠኝ። ቆይ አላሳዝንህም እንዴ? አታሳዝኝ፣ በጭራሽ አታሳዝኝ። እባክህን እሺ፣ ቢያንስ እንኳን እውነቱን እንዳስረዳ አንድ ድል ስጠኝ። ከዛስ ድጋሜ ልትዋሺ? ዳንቺ ድሮ የዋሸሽኝ ያበቃሽ እንዴ? ግን እባክህን ሄኖክ፣ ቢያንስ እውነቱን ልንገርና ከዛ ትፈርዳለህ። እኔም እኮ ፈልጌው አይደለም ያደረግኩት። አልፈልግም፣ ማወቅ አልፈልግም። ትሰሚኛለሽ? ከነገ ጀምሮ ይሄን ቤት ለቀሽልኝ ትወጫለሽ። እባክህ ተረዳኝ ሄኖክ፣ እንደማታውቀኝ ሴት አታድርገኝ እባክህን። ቆይ ግን አንቺ ትንሽ እንኳን ህሊና የለሽም? የኔውን አባዬ እንዴት ታታዩዋለሽ? ምን አይነቷ ግን መሰሪ ነሽ? ማፈሪያ። እኔ ማንንም አላታለልኩም። በአንተ ላይ ያደረግኩት ነገር ደግሞ ምንም የለም። ትሰሚኛለሽ? አሁን አባዬ ይመጣል። ያለውን ነገር እያንዳንዱን ነገር ነግሯለሁ። ጓዝሽን ጠቅልለሽ ከዚህ ቤት ትወጫለሽ። ተግባባን? ፈልጌ ያደረግኩት ነገር አይደለም አልኩህ እኮ። እባክህን በቃ ለአባትህም አትንገረው። እንዴ ለምንም አልነግረው? ስትጮችበት እያዩ ዝም እንድል ፈልገሽ ነው? ለምን እንደመጣው ጠንቅቀህ ታውቃለህ አይደል? ትሰሚኛለሽ? እኔን ለመበቀል እንደሆነ አውቃለሁ። አሁን ግን ጥፋተኛው እኔ ሳልሆን አንቺ ራስሽ ነበርሽ። ምንም እኮ ጥፋት የለብኝም። አረ ያዩት ፎቶ ልክ ነው። ከዛ በላይ መልት አድርጊው ልጋለቢው ነበር። እሱን እኮ ሆን ብለው ነው ያደረጉት። ከምጠጣው መጠጥ ውስጥ የእንቅልፍ መድኃኒት አድርገው ነው እንደዚህ ያደረጉት። ቆይ እስኪ አስረጂኝ። ምን ሊጠቀሙ ነው ይሄን ነገር የሚያደርጉት?
ያደረጉት አንተን ለመጉዳት ነበር። አሁን ደግሞ ከኔ ገንዘብ ለመቀበል ነው። ትሰሚኛለሽ ማርታ? እኔን ለመጉዳት ከፈለጉ ወደ እኔ እንጂ ወደ አንቺ መምጣት አይጠበቅባቸውም ነበር። የምሬን ነው። ያኔ አንድ ላይ በነበርንበት ሰዓት ነው እንደዚህ የተፈጠረው። ስለዚህ ማታለልሽ ከድሮም ነበር ማለት ነው አይደል? ያጣላናል ብዬ ነበር ያልነገርኩ። አሁን ግን መናገር ይኖርብኛል። ቆይ እሺ አረጉት በል። ማን ነው ይሄን ነገር ያደረገው? ያንተ የቅርብ ጓደኛ ሮቤል። ምን ሮቤል